እችላለሁ ካልክ ትችላለህ። ክርስቲያን ሁሉን እችላለሁ ይላል ወይ? አዎ ይችላል። ግን ከፊቱ የሚቀር ሐረግ አለ። ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። በራስ መተማመን የእግዚአብሔርን ከለላ በማድረግ ብቻ ነው። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። ምሳሌ 3:5 ላይ እንደተጻፈው። ስለዚህ በእግዚአብሔር መታመን በራስ ከመታመን በላይ ነው። ኮንፊደንስ ከሚለው ይልቅ ጎድፊደንስ የሚል አዲስ ቃል ሳይገልጸው አይቀርም። የተፈጥሮ ጸጋህን እወቅ በሚል በጎ መነሻ የተጀመረው ነኝ ካልኩኝ ነኝ የሚለው መፈክር አሁን ላይ ምድርን እየበጠበጠ ይገኛል። ሰዎች ውብ ነኝ፣ ጎበዝ ነኝ፣ ደፋር ነኝ ብለው ራሳቸውን በኃይል እንዲሞሉና አቅማቸውን እንዲረዱ ማድረጉ ባልከፋ ነበር። መጽሐፍ ቅዱስ ላይም ጥቁር ነኝ ግን ውብ ነኝ፣ ድሆች ስንሆን ሌሎችን ባለጸጎች እናደርጋለን፣ እንገፋለን እንጂ አንወድቅም፣ እንጨነቃለን እንጂ ተስፋ አንቆርጥም የሚሉ ሰው ከድካሙ ውስጥ ኃይሉን እንዲያይ የሚያደርጉ በጎ ቃላት አሉ። ውብ ነኝ፣ ደፋር ነኝ፣ ጀግና ነኝ የሚለው ግን ገደብ አልፎ ወንዱ ሴት ነኝ፣ ሴቷ ወንድ ነኝ እስከ ማለት ደረሰ። አይደንቲፋይ አስ ኤ ውማን የሚሉ ጎረምሶች፣ አይደንቲፋይ አስ ኤ ማን የሚሉ ልጃገረዶች ተነሱ። አልፎ ተርፎ ትዳር ለምን ብለው የሰው ልጅ ህልውናውን የሚያስቀጥለውን የቤተሰብ ተቋም ገደል ሊከቱ መሮጥ ጀመሩ። ሕፃናትን ስለ ዝሙት ጥበብ የሚያስተምሩ፣ ጾታቸውን እያጠራጠሩ የሚያወዛግቡ ግፈኞችን በዙ። ውስጥህን አታምቀው፣ ነኝ ካልክ ነኝ ተብለው ብዙዎች ነኝ ያሉትን ለመሆን በቀዶ ሕክምና ፍዳቸውን እያዩ ነው። ዩቲዩብ ዕድሜ አይሰጠውም እንጂ በጉዳዩ ላይ የተሰሩ ዘጋቢ ፊልሞች እጅግ ልብ ይሰብራሉ። አልበርት አንስታይን ሰው የሚለውን ነገር ከማወቅ በላይ የማይችለውን ማወቁ ይጠቅመዋል ብሎ ነበር። ፍጡር እንደመሆናችን አደርጋለሁ ያልነውን ሁሉ ላናደርግ እንችላለን። ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፋለን የምትሉ እናንተ ተመልከቱ። ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን ማለት ይገባችኋል። ያዕቆብ 4:13 ላይ እንደተጻፈው። ሰውየው ወደ ሥራ ሲሄድ ከአንድ ወዳጁ ጋር ተገናኘ። ወዴት እየሄድክ ነው አለው። እግዚአብሔር ቢፈቅድ ገበያ ውዬ ልመጣ ነው አለው። ባለሥራው ምን እግዚአብሔር ቢፈቅድ ትላለህ? ገበያ ልሄድ ነው አይበቃም ብሎ አሾፈበትና ተለያዩ። ባለሥራው ወደ ሥራው ሲሄድ ሌቦች ጠብቀው ደብድበውት እጁ ተሰብሮ ሥራ በመግባት ፈንታ ሐኪም ቤት ዋለ። ከሐኪም ቤት እጁን በፋሻ አንጠልጥሎ ወደ ቤቱ ሲመለስ እግዚአብሔር ቢፈቅድ ገበያ ውዬ ልመጣ ነው ያለው ሰውዬ ጋር ተገናኙ። ውይ ወንድሜን ምን ነው ምን ነካህ ብሎ የጉዳት ሁኔታ በዝርዝር ጠይቆ ከተረዳ በኋላ ታማሚውን ታዲያ አሁን ወዴት እየሄድክ ነው ሲለው የጠዋቱ ትቢቱ ተንፍሶ እንዲህ አለ፣ እግዚአብሔር ከፈቀደ ወደ ቤቴ እየሄድኩ ነው። ሐዋርያው ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን ግን በትቢታችሁ ትመካላችሁ። እንደዚህ ያለ ትምክህት ሁሉ ክፉ ነው ያለው ለዚህ ነው። ዲያቆን ሄኖክ ኃይሌ እንዳዘጋጀው፣ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው